ክረምት ገባ ትምህርት አለቀ አይደለ? አዎ ታዲያ እንግዲህ ትምህርት አለቀ ሲባል የረፍት ጊዜ ክረምት ገባ ሲባል ታዲያ ከትምህርት መሰናበት አይደለም አይደል? የተለያዩ ትምህርቶችን ማጥናት ለቀጣዩ የሚደግፉ ትምህርቶችን ማጥናት አለብን አይደል? አዎ እንዲሁም ደግሞ ተሰጧችሁን የሚያዳብሩ የክረምት ጊዜያችሁን በጥሩ ጊዜ እንድታሳልፉ የተለያዩ ስፖርታዊ ክበቦች፣ ስዕል መሳል ሊሆን ይችላል፣ የሙዚቃ ተሰጥኦ ሊሆን ይችላል። እንደዚህ አይነት ቦታዎችን ማሳለፍ አለባችሁ። እሺ አዎ ልጆች፣ እኔ ደግሞ ዛሬ የት እንደምገኝ ታውቃላችሁ? እንዴት ነሽ ሚስ? እንዴት ነህ? ደህና ነሽ? አለሁ እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆየሽ። እንዳለች እባላለሁ። በፋሲካ ኢንተርናሽናል የህፃናት ማቆያ ሱፐርቫይዘር ሆኜ እሰራለሁ። አሁን ላይ ከ10 ዓመት በላይ ሰርቻለሁ። ወደ ልጆቻችን ወደ ውስጥ ወደ ግቢ ከመቀላቀልህ በፊት ለልጆቻችን እንደምናረገው አንተም ጫማህን ታረጋለህ ማለት ነው። ሌላ ጫማ ታረጋለህ ከመግባት በፊት። አንቺ ጋር ስመጣ በጣም ሳይ ልጆቹ ደስ አሉኝና ቁንጫና ናሲሉኝ እንደ በደንብ አውቀኛል ብዬ ልሮጥ ነበረ። አይ ሮጦ መግባት አይቻልም። ልጆቻችንም ከበር ላይ ጫማቸውን ቀይረው ነው የሚገቡት። ስለዚህ አንተም ጫማህን ቀይረህ ነው የምትገባው። ስለዚህ ምንድነው እንግዲህ ከውጭ ይዘን የመጣ ነው በጫማችን ባክቴሪያ ይኖራል አይደለ? ስለዚህ ልጆቻችን ደግሞ በባክቴሪያ እንዳይጠቁ ንጽህና መጠበቅ አለብን ማለት ነው። ንጽህና መጠበቅ አለበት። በእጃቸው ስለሚድፉበት እኛ ከውጭ በመጣንበት ጫማ አንገባም ማለት ነው። ሲጫወቱ በእጃቸው ስለሚነካኩት መሬት። በጣም ጥሩ። ስለዚህ ጫማ ታረጋለህ። እሺ እሺ። ወንበር ላምጣና እስቲ ልጆች እንግዲህ ያያችሁ የትም ቦታ ስንሄድ እንግዲህ ለልጆቹ እንደዚህ አይነት ቦታ ዴኬር ስንሄድ ወላጆችም ልጆችም እንግዲህ መጠንቀቅ አለብን። ምክንያቱም በጣም ትንንሽ ህፃናቶች ስለሆኑ የሚገኙት የሚውሉት በጣም እንግዲህ ጨዋታም ህፃናት እንደ ጨዋታ ስለሚቆጥሩት ቆሻሻ ሊያነሱ ወዳፋቸው ሊከቱ ስለሚችሉ ለዛ መጠንቀቅ አለብን ማለት ነው። እሺ እንግዲህ ዛሬ ብዙ ነገር ነው የምናየው። እሺ ያገኘሁትን ወንበር መመለስ አለብኝ። ቁንጫ ይኸውልሽ አያጠፋም። ጎበዝ ነህ። እንግዲህ እዚህ ጋር የተለያዩ ጨዋታዎች ይታዩኛል። ዛሬ እንግዲህ አብረሽ ልታጫውቺ ነው ማለት ነው? አዎ አብረን እንጫወታለን ከልጆቻችን ጋር። እነዚህ እድሜያቸው ከ3 ዓመት በላይ ነው። መስከረም ሲመጣ ኬጂ ገቢዎች ናቸው። ከዴኬር ጨርሰው ወደ ኬጂ ይሄዳሉ። እዛ ሲሄዱ ከለሮችን መለየት እንዲችሉ ህፃናት ልጆች ሲጀምሩ መጀመሪያ ላይ ከነርሰሪ ጀማሪ ዋን ማለት ነው ከቤታቸው እዛ ነበር። አሁን ደግሞ ጊዜው ተለወጠና ዴኬር ተጀመረ። አሁን እዚህ ደግሞ የተለያዩ ቅድመ ዝግጅት ያደርጋሉ። ትምህርት ቤት ምን ይደረጋል የሚለውን የሚያስፈልጋቸውን ቅድመ ዝግጅት ያደርጉና ወደ ኬጂዋን ወደ ፕሪስኩል ይገባሉ ማለት ነው። እኛ ከጨዋታ ውጪ ብዙ ነገሮችን የምናዘጋጃቸው በራሳቸው መብላት እንዲችሉ፣ ጫማቸውን መቀየር ማሰር እንዲችሉ፣ ልብሳቸውን መቀየር እንዲችሉ፣ የራሳቸውን ልብስ በራሳቸው መልበስ እንዲችሉ፣ ከለሮችን መለየት እንዲችሉ፣ እጃቸውም አይምሯቸውም ጠንክሮ ቀጣይ ነርሰሪ ሲገቡ እንዳይቸገሩ ማለት ነው። አሁን ይሄ ጨዋታ ከለር አይደንቲፋይ እንዲያደርጉ ይረዳቸዋል ማለት ነው። ስለዚህ ይለዩዋቸዋል እነዚህን ከለሮች። እነሱ ሲሰሩ ተመልከትና ከዛ ደግሞ አንተ ትሞክራለህ። በጣም ጥሩ። እሺ ይጀምሩ። ማን ነው የሚጀምረው? ገቡ የሎ ረቂቅ ግሪ የሎ እንደ እንዲህ ጎበዝ ናቸው እንዴ? ከዛ መልሳችሁ ደርድሩት እስኪ ደርድሩት። ጎበዝ ልጆች መልሰው ይደረድራሉ። ቁንጮ ደግሞ ሰርቶ ያሳየናል። እናንተ ደርድሩና የመጀመሪያ ጨዋታችን እንደዚህ ከለር መለየት ነው። እንግዲህ ትንንሽ ህፃናቶች ከለር ለይተው ሰብስበዋል። አሁን ደግሞ እኔና ሎዛ እንግዲህ ልንወዳደር ነው ማለት ነው። ሎዛ እንግዲህ የምታሸንፈኝ ይመስለኛል። እኔም እሞክራለሁ። ከለር መለየት ነው። እሷም የራሷን ከለር ትሰበስባለች፣ እኔም የራሴን ከለር ሰበስባለሁ ማለት ነው። ደግፉን እያጨበጨባችሁ አጨብጭቡ። እሺ ይቆጠርልን። ሬዲ ስቴዲ ጎ። Yeah.
ቆንጆ ጨዋታ ነው። እንዴት አቲም እኔ ራሱ እኮ ከለሩን ስፈልገው ነበረ። አንደኛ ነገር ከለር ከከለር ጋር መለየታቸው፣ ሁለተኛ ነገር ደግሞ ይሄ የእጃቸው መስል እንቅስቃሴን ትኩረትን በደንብ ይማሩበታልና ቆንጆ ጨዋታ ነው። እናመሰግናለን። እኛም እሱን እያሰብን ነው የምናዘጋጀው። ቀጣይ ጨዋታ ደግሞ ተከታተሉ። ቆንጆ የመጀመሪያውን ጨዋታ ወደድከው? እንዴት ነበረ? አረ ቆንጆ ነው፣ በጣም ቆንጆ ነው። ደግሞ ልጆቹ ፈጣን ናቸው። አዎ ጎበዞች ናቸው ልጆቻችን። ቀጣይ ጨዋታ የሚያጫውቱን ልጆች ይዤ ልምጣ? እሺ አንተ እዚህ ጋር ጠብቀኝ። እሺ ሚስዬ፣ ቀጣይ ልጆችን ላምጣ ብላኛለች። ሚስን አስደንግጥ። ታቃል ደበቀና አስደነግጣታለሁ። የቱ ጋር ይደበቅ? የቱ ጋር ይደበቅ? እዚህ ስርማ ታየኛለች። የቱ ጋር ይደበቅ? በዚህ ጋር ልሂድ። ቆይ በዚህ ጋር ልደበቅ። አታየኝም። እንዳትናገሩብኝ። ስትመጣ የጣለ ቁጭ ትላለች። አስደነግጣታለሁ። ቁንጮ የት ሄዶ ነው? እዚህ ጋር ጠብቀኝ ብዬዋል ነበር እንዴ? ልጆች ላመጣ ሄጄ የለም። እዚህ ጋር ከልጆቹ ጋር እንድንጫወት እዚህ ጋር ነበር ትቼው የሄድኩት። የለም። ልጆች ያላያችሁትም? ቁንጮ አላያችሁትም? እስኪ እንፈልገው። እዚህ ስር ገብቶ ይሆን እንዴ? እዚህም የለም። ይታያችኋል? ለእኔ አይታየኝም። እናንተ አላያችሁትም? የት ሄዶ ነው? እኔ አላገኘሁትም። ቆንጆ እንደዚህ ይደረጋል? ልጆች ላምጣ ብዬ ሲሄድ አንተ ትደበቃለህ? አይደረግም። እንደዚህ አይደረግም። እኔ ግን እኮ ያሰብኩት ምን እንደሆነ ታውቂያለሽ ሚስዬ? አንቺ ልጆቹን እስክታመጪ እስኪዘጋጁ ድረስ ሚስን ላጫውታት ላስደስታት ብዬ ነው። ግን ጥፋት ከሆነ በጣም ይቅርታ እሺ ሚስዬ? እሺ ለአሁኑ ይቅርታ አድርጌልሃለሁ። ለሁለተኛው ግን እንዳይለመድ። በቃ ማስደንገጥም ጥሩ አይደለም አይደል እንዴ? አዎ ማስደንገጥም ጥሩ አይደለም። ልጆች ግን እንደኔ እንዳታረጉ እሺ ሚስዬ? እዚህ ጋር ምንድነው የሚታየኝ? ወንበር ምን ማድረግ ነው? እዚህ ጋር ማጫወት ጨዋታ የተዘበራረቁ ወንበሮች አሉ። የተዘበራረቁትን ወንበሮች በስነ ስርዓት ነው የምንደረድራቸው። ለመቀመጫ ምቹ እንዲሆኑ አድርገው ያስቀምጧቸዋል። እሱ ለልጆቹ ምን ይጠቅማቸዋል? ጡንቻቸው እንዲጠነክር ያደርጋቸዋል። በዛው ደግሞ የተበላሸን ነገር እንዴት ማስተካከል እንዳለባቸው ይማሩበታል ማለት ነው። በጣም ጥሩ። ስለዚህ ሁለት ልጆቻችን ይሰራሉ። ከዛ ደግሞ ቁንጮ ከአንደኛው ልጃችን ጋር ይሰራል ማለት ነው። እንዴት አድዬ እጫወታለሁ ማለት ነው። ስለዚህ አየሽ እኔ ጎበዝ ተማሪ ነው የምሆነው። በጣም ጎበዝ ነህ። እሺ ጎበዝ አለች ሚስዬ። ቁንጮ አሁን ጨዋታውን ልንጀምር ነው። ያንተ ተራ እስከሚደርስ ድረስ ቁጭ ብለህ ለሌሎቹ ድጋፍ ታደርጋለህ ማለት ነው። በጣም ጥሩ። ስለዚህ ተራ መጠበቅም ጥሩ ነገር ነው ማለት ነው። እኔ ማለትም ጥሩ አይደለም። አዎ እሺ አሁን ተረኛ ተጫዋቾቻችን ሚናስና ቲዮ እኛ እናጨበጭብላቸዋለን። ሬዲ ስቴዲ ጎ። ሚናስ ቲዮ ሚናስ ቲዮ ሚናስ ቲዮ ሚናስ ቲዮ ሚናስ ቲዮ ሚናስ ቲዮ። ጎበዞች ጎበዝ። ለቲዮና ለሚናስ አጨብጭቡላቸው። ጎበዝ አንደኞች። ቀጣይ ደግሞ ቁንጮና ዮሐንስ ይሰሩልናል ማለት ነው። እኛ ደግሞ ቁጭ ብለን እናጨብጭብላቸዋለን። እሺ ልጆችዬ አጨብጭቡ። ቁንጮ ዮሐንስ ተነሳ። ዮሐንስ ቁንጮ ሬዲ ስቴዲ ጎ። ዮሐንስ ቁንጮ ዮሐንስ ቁንጮ ዮሐንስ ቁንጮ ዮሐንስ ቁንጮ ዮሐንስ ዮሐንስዬ ና
በጣም ቆንጆ ነው ሚስ። በጣም ቆንጆ እንዴ ዮሐንስ ራሱ እኮ ፈጣን ነው። አዎ ቀደመ በጣም ልጆቹ ጎበዞች ናቸው። አዎ ጎበዞች ናቸው። ከለሮችን እንዲለዩ መስሎቻቸው እንዲጠነክሩ ተራን መጠበቅ እንዲችሉ ተረጋግተው መጫወት እንዲችሉ የሚያደርጉ ናቸው ብዙዎቹ። ቀጣይ ጨዋታ አለን እንዴ? ቀጣይ ደግሞ ሌላ ጨዋታ አለ። ደስ ሲል እስቲ እንሂድ። እንደቀድሙ ግን አልደበቅብሽም። እሺ እንደቀድሙ አትደበቅ። አልደበቅም። ቀጣይ ጨዋታ ደግሞ ልጆች ተከታተሉን፣ በጣም ተወዱታላችሁ። እሺ አብራችሁ ቆዩ። ቀጣይ ጨዋታችን ደግሞ ላሳይ ነው። እሺ ይሄኛው ጨዋታ ደግሞ ወረቀትና ኳስ አለ እንደምታዩ እዛ ውስጥ ያዘጋጀ ነው። ጌታያል በሳት እዛ ጋር ደግሞ ሌሎች ባስኬቶች አሉ። ይሄኛው ምንድነው የሚያደርጉት? ወረቀቱን ይዙታል ዳርና ዳር ላይ እኛንን ኳሷን መሃል ላይ የምናስቀምጥላቸው ያንን ወስደው እዛኛው ባስኬት ውስጥ ማስገባት ማለት ነው። የዚህ ጨዋታ ጥቅሙ ምንድነው? አይናቸውና እጃቸው ኮኦርዲኔት አድርጎ ባላንሳቸውን ጠብቀው ነገሮች እንዴት ማከናወን እንደሚችሉ ይለምዱበታል ማለት ነው። ስለዚህ ሁለት ልጆቻችን ይሰራሉ። አሁንም እንደተለመደው ኤለኖርና አቢጌል እኛ ደግሞ እናጨበጭባለን፣ እንደግፋቸዋለን። ጎበዞች ታጨብጭቡላቸው እናንተ ደግሞ 1 2 3 ጎ ኤለኖር አብጉ ኤለኖር አብጉ ኤለኖር አብጉ ኤለኖር አብጉ ኤለኖር አብጉ ኤለኖር አብጉ ጎበዝ ኤለኖር ጎበዝ 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 ኤለኖር አብጉ ኤለኖር አብጉ ኤለኖር አብጉ ኤለኖር አብጉ ጎበዝ 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 አብጉ ጎበዝ ኤለኖር ጎበዝ 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 ልጆች አጨብጭቡላቸው። በጣም ጎበዝ ቆንጆ። እንዴት አያቸው ልጆቻችንን? ኧረ ጎበዝ ናቸው በጣም ጎበዞች። እስኪ አንዴ እናጨብጭብላቸው። እናጨብጭብ። በጣም ጎበዝ ጎበዝ ልጆች። አሁን ደግሞ ረቂቅና ቁንጮ አለ ልጫወት። አንተ ልትጫወት ነው ከረቂቅ ጋር። እሺ እናጨብጭብላችኋለን። እሺ ልጆችዬ በጣም ጥሩ። ረቂቅ እንደ ረቂቅ ማን ያሸንፋል? ነይ ማን ያሸንፋል? አይ ረቂቅ ሬዲ ስቴዲ ጎ የታለ ደረስኩበት የቱ ጋር ነው ግን? እንዴ ረቂቅ 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 እንዴ ኧረ ሄደች። ቁጭ እየተቀደመ ነው። ረቂቅ ቀደመች። ወይኔ እሷ ላይ ልገለብጠው ነበረ። ወደቀብኝ። አመሰግናለሁ ረቂቅዬ። መልሰን ደግሞ መገልበጥ አለብን አይደል? የከተትነውን እንግዲህ ኳስ መመለስ አለብን ሌሎች ልጆች እንዲጫወቱ። ይሄንንም ቦታው ላይ ማስቀመጥ አለብን። አይ ረቂቅ ቁንጮ ቀደምሽው አይደል? ጀግና እኮ ነሽ አንቺ። ነይ አንበሳ። በጣም ደስ ይላል ሚስዬ። ልጆች ለረቂቅና ለቁንጮ እንዴ አረና ጨብጭብላቸው። ጎበዝ አጨብጭቡ እንጂ በደንብ ጎበዝ። ሚስ አዳነች በጣም ደስ ይላል። ረቂቅ ፈጣን ናት። ያው እንደነገርኩ እዚህ ግቢ ውስጥ የሚጫወቷቸው ጨዋታዎች ወይም የሚሰሯቸው አክቲቪቲዎች ሁሉም ጥቅም አላቸው። ይሄኛው እንዳልኩ ባላንስ ማድረግ እንዲችሉ አይናቸውና እጃቸው አንድ ላይ ኮኦርዲኔት አድርጎ ከዛ ባላንሳቸውን ጠብቀው ሄደው ኳሶችን እዛ ጋር ማስገባት ከዛ ሲጨርሱ ደግሞ ወደ ቦታቸው መመለስን ስነ ምግባርንም ሁሉም ጨዋታቸው ላይ ተራ መጠበቅ አለበት፣ ስነ ምግባር አለበት። ሌሎች ደግሞ ለብዙ ነገራቸው የሚጠቅም ነው። ቀጣዩ ጨዋታችንን ተከታተሉ ልጆች።
እሺ ሚስዬ እዚህ ጋር የተለያየ አይነት ከለር ይታየኛል። በሳህን ቢላም አለው። አዎ ምን ማድረግ ነው? ፒዛ ነው የሚሰሩት። ፒዛ እንበላለን። አዎ ፒዛ እንበላለን። ዛሬ ልጆቻችን የሰሩትን ፒዛ። እሺ ቢላ ሰጠኝ። አይገርማችሁ? ጎበዞች ናቸው ልጆቹ። ጎበዞች ናቸው ኖልዬ። ለቁንጮ ፒዛ እንዴት እንደሚሰራ ታሳዩታላችሁ ማለት ነው። ይሄኛው ጨዋታ ለምንድን ነው የሚጠቅማቸው? ለሴንሰሪና ፋይን ሞተር ስኪላቸው እንዲዳብር ያደርጋቸዋል። ይሄኛው እንደዚህ በእጃቸው በሚነኩበት ሰዓት ከለር ያደረግነው ከለርፉል ሆኖ ስቧቸው ህጻናት ስለሆነ እንዲጫወቱበት ነው በተለያየ ከለር ያዘጋጀንላቸው። ይሄኛው እንደዚህ በደጋግሞ በሚነካኩበት ሰዓት ፋይን ሞተር ስኪላቸው በደንብ እንዲዳብር ይረዳቸዋል ማለት ነው። ስለዚህ ፒዛ ይሰሩልናል። አንተ ማብረህ ከነሱ ጋር ትሰራለህ ማለት ነው። ግን ሚስ ይሄ አሁን ሲነካኩ ምንም እንትን የለውም፣ ጉዳት የለውም። ልጆች ወዳፋቸው ፉድ ከለር ናቸው፣ ግን ወዳፋቸው እንዳያረጓቸው እንጠብቃቸዋለን። እጃቸው ላይ ግን ምንም የሚያስከትለው ጉዳት የለም። ወዳፋቸው እንዳይሏቸው ውጭ ላይ ስለሚሆን ነው እንጂ በንጽህና የተዘጋጁ ናቸው። በጣም ጥሩ። ስለዚህ ምንድነው ወዳፋቸው እንዳይሉት ብቻ ነው የምንጠብቃቸው። የሚያስከትለው ጉዳት የለም። ስለዚህ ምግብ አዘገጃጀትን እንዴት እንደሆነ ይማሩበታል ማለት ነው። ይማራሉ መለስተኛ ኪችን ማለት ነው። እስቲ ስሩልኝ። ጎበዞች። ወፍራም ፒዛ ነው፣ እንደውም ጥግብ ያደርጋል። ንጉስ አመሰግናለሁ። ግሩም ፒዛ ነው። በጣም ቆንጆ ፒዛ ነው። እሺ በጣም ነው የማመሰግነው። እሺ እወዳችኋለሁ። እድግ በሉልኝ። እሺ ቆንጆን ስለጋበዛችሁት፣ ቆንጆ ፒዛ ስላበላችሁት፣ ከቁንጆ ጋር ስለተጫወታችሁ ደስ ብሏችኋል? ሰምዬ ደስ ብሎሻል? ከቁንጆ ጋር ስለተጫወትሽ ስላጫወትሽም አንድ ላይ ደግሞ ሆነንም ከልጆች ጋር ጋብዘሽኛል፣ አጫውተሽኛል፣ ትምህርት ማስተምረሽኛል። ስለዚህ እጅግ አድርጌ ነው የማመሰግነው ሚስ አዳነች። እሺ ቁንጮ፣ እኛም ስለመጣ ከልጆቻችን ጋር ስለተጫወትክ እናመሰግናለን። የነበረን ቆይታ የተከታተላችሁትን ይመስል ነበረ። እንግዲህ እነዚህ ትንንሽ ህፃናቶች የተለያዩ ትምህርታዊ ነኮችን በጨዋታ መልክ ይማራሉ፣ ጨዋታዎችን ይጫወታሉ የሚለውን አሳይቻችኋለሁ ማለት ነው። የዛሬ ቆይታ ይሄንን ይመስል ነበር። ሳምንት በሌላ ቦታ እስከምንገናኝ ቻው ቻው ልጆች፣ ቻው ቻው ቻው። Joe.